አሜን። እግዚአብሔር ይባርካችሁ ይቀድሳችሁ። አሜን። አሜን። አባታችን እግዚአብሔር ይባርካችሁ። አሜን። አባታችን አሜን። የኔ አባት እግዚአብሔር አምላክ በረድኤቱ ይጠብቀን። ሀገራችን ሰላም ያደርግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ፈቃድከ ከመ በሰማይ ከማሁ በምድር ሲሳየነ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። እልል 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 አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኝ በትከሻ ላይ ያኖርከኝ ሆነ ሁሉም ሆኖ የለም ዛሬ ያላለፈ የመከራው እሳት የፈተናው እሳት በአንተ የታለፈ አኖረኛል ቸርነት ልክ የሌለው ደግነት አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ስለማይነገር ስጦታው እግዚአብሔር ይመስገን ቸር ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸር ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር
እንጓዝ ማዕበሉን አቋርጠን ስለማይነድ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና እንደ እግዚአብሔር ያለ ማንም የለምና እያላችሁ እያጨበጨባችሁ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና ባህር ተከፈለ ደስታዬ አይቶ ፈርዖን ወደቀ አልሰራም ትንቢቱ ካሞችም ጸንተው ተራመዱ ኃይለኞችም ነይረው ተዋረዱ እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና የተወረወረ የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ ጠላታችን እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና ባህር ላይ ሲራመድ ሞገስ አድርሶ በግርማው ሲነሳ ጸጥ ይላል ነፋሱ የነገለት የእኛ ምናምን ነው አማኑኤል የለም የሚሳነው እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እልል እያላችሁ ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በማይታመን ዋጋ ሳር ቤት ላይ በካሬ 71,000 ብር ጀምሮ በከተማችን ዋና ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁም በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተን ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 66 98 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል።
ቴምር ፕሮፐርቲ። ቅድስት አገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን ዕውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ኢየሱስ ይጉር እናመሰግናለን። ክብር ተመስገን። በዚህ ዕለትና በዚህ ሰዓት እህታችን እናታችን አጸደ ማርያም ረጅም ዕድሜን ሰጥተህ ሰፊ ብርሃን ሰጥተህ ለ80ኛው ዓመት ስላቆያችሁ ስላደረስካችሁ እናመሰግናለን። ሁላችንንም እድሜ ለንስሐ ዘመን ለፍስሐ ነውና እድሜያችንን ጨምርልን፣ መልካም ስራ እንድንሰራ አንተንም መልሰን መላልሰን አንተንም ደግመን ደጋግመን እንድናመሰግን ረጅም ዕድሜ ሰፊ ወራትን ከደስታ ጋር እንድትሰጠን እንለምናለን። ለሀገራችን ለኢትዮጵያ ሰላም ሰጠልን። ወገኖቻችን ኢትዮጵያውያን ሁሉ በያሉበት ለ3000 ዘመናት በፍቅር በአንድነት ተስማምተው እንዲኖሩ አድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በቅድሚያ እጅ ነሳለሁ። አክብራችሁን ሰዎቻችሁን ቤተሰቦቼ ወዳጆቼ እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። እኔ እንጃ ግራ የገባኝ ሴት ነው ማለት ይህንን ያህል እኔ እግዚአብሔር ማረጉ ለምንድን ነው? እኔ ምንም ያሰራው በጎ ስራ ኖሮኝ አይመስለኝም። እግዚአብሔር በኪነ ጥበቡ ጎብኝቶኝ እሱ ዳብሶ የሆነት ዛሬ ጠዋት ቅዱስ አባታችን ጋር ሄጄ ይህ ባረክና ለማውጣት ነው። ይህን ካባ ተሸልሜ ይህን ተክሊል አዘጋጅተው ሸልመው መርቀው ነው የላኩኝ። እግዚአብሔር የተመሰገነ ይሁን። ሌላ ምን ይዘኝ ትንሽ ማነባት ናት። ጽፌን የመጣሁት የተከበራችሁ ብፁዓን አበው ሊቃነ ጳጳሳት እንዲሁም ጸሎታቸው እስከዚህ ሰዓት ያልተለየኝ ቅዱስ ፓትርያርክ፣ በዕድሜ እኩያዎቼ የምትሆኑ እህት ወንድሞቼ፣ የዘመን ጓዶቼ፣
በሕይወት መንገድ ላይ ያገኘኋችሁ ልጆቼ፣ ሳላምጥ የወለድኳችሁ የልጆቼ እኩዮች፣ ጎረቤቶቼ፣ ማህበርተኞቼ፣ እንደ ልጅም እንደ ጓደኛም አብራችሁኝ ያላችሁት ልጆቼና የልጅ ልጆቼ እግዚአብሔር አምላክ ስራው ድንቅ ነውና ይህን ቀን ለማየት ስላበቃኝ ልባዊ ምስጋና ሳቀርብለት ለእናንተም አክብሮቴን በመግለጥ ነው። አፍሮ የማይገባው የኔ ጌታ ሁልጊዜ ከፊት እየቀደመ ገበታዬን ሲያዘጋጅልኝ፣ ጦሩን ነቅንቆ እየወጣ ፊት አውራሪ ሆኖ ሲዘምትልኝ በዕድሜ ዘመኔ አይቻለሁ። ለእኔ የሰጠውን ዕድሜና ጸጋ ለሁሉም እንዲሁ እንዲሰጥ እመኛለሁ። በ80 ዓመቴ ሙሉ የተማርኩት ፊቱ የማይጠቁር በዘመን የማይቀየር በሩን የማይዘጋብኝ በሐሰት የማይመሰክርብኝ ከየት ወገን ነሽ ብሎ አድሎ የማይፈጽምብኝ አንድ ወዳጅ አለኝ። እርሱን ወዳጅን በዚህ ቀን ለማመስገን እፈልጋለሁ። ስሙ የሰራዊት ጌታ እግዚአብሔር ይባላል። እንደኔ ከእጁ የበላችሁ ከትቢያ የተነሳችሁ አመስግኑልኝ። ዘመን ሲረዝም እውነት ውሸት፣ ውሸት እውነት ሆኖ ይነገራል፣ ይጻፋል። ዘመን የሰጠው ሰው ግን ይህን ሁሉ ሊያረክስ እውነቱ ይህ ነው ብሎ ሊፈርድ ይቀመጣል። እኔም እግዚአብሔር ለምን እንዳስቀመጠኝ አውቄ እውነትን ሳልፈራ በድፍረት እናገራለሁ። እግዚአብሔር ለምን እንዳስቀመጠኝ አውቄ እውነትን ሳልፈራ አሁንም በድፍረት እናገራለሁ። ለሚጠይቁኝ ሁሉ መልሳለሁ። በሕይወት በዘመኔ ለከፍታ ያበቁኝ ከወዳጆቼ በላይ ጠላቶቼ ናቸው። እግዚአብሔር ለእኔ መልካም ነገር እንዳሰበ የማውቀው ሁሉ ሲነሳሱብኝ ነው። የሚታገልልኝን ጉልበት የሚከራከርልኝን ጠበቃ አይችሉትምና አፍረው ሲገቡ አያለሁ። ጠላቶቼን አሁንም አመሰግናለሁ። ሁልጊዜ ደምቄ እንድኖር አስተዋጽኦ አድርገዋል። እንዳልረሳም አነሳስተውኛል። የሚወዱኝ ግን እልፍ አላፋት መሆናቸው በዚህ ዕድሜ አይቻለሁ። በዚህ ያላችሁ ወዳጆቼ አድርጌላችሁ ሳይሆን እግዚአብሔር የኔን ሸክም ሰጥቷችሁ ይህን ታላቅ የማታ ሰርክ ስላደረጋችሁልኝ ከልቤ አመሰግናለሁ። የብዙዎች እናት እንድሆን የፈቀደልኝ ከቆየውም ካለውም ትውልድ ጋር እንድስማማ አብሬ እንድጓዝ የረዳኝን ጥበበኛውን ጌታ አመሰግነዋለሁ። በዚህ ቀን እኔ ብዙ ብናገር አያምርም። የረዳኝን እግዚአብሔር ግን ብቻዬን አመስግኜ መዝለቅ አልችልምና በጋራ እናመስግነው። አመስግኑ። ላደረጋችሁልኝ በጎነት ሁሉ እግዚአብሔር በበጎ በዕድሜ በጤና ይመልሰው። ክብር ይስጥልኝ ወዳጆቼ ሁላችሁ እግዚአብሔር ያክብርልኝ። Oh
ክብርልኝ ንገስልኝ አባቴ አይሰለቸኝም
በማይታመን ዋጋ ሳር ቤት በካሬ 71,000 ብር ጀምሮ በከተማችን ዋና ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁም
በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተን ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተን ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 6698 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል። ቴምር ፕሮፐርቲ። ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን ዕውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5,000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ 1ኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ብፁዓን አባቶች ብፁዕ አቡነ ቶማስ ያሳርጋሉ። ኬክ የመቁረስ መስራት ደግሞ እኛ እናደርጋለን። ብፁዓን አባቶችን ከሸኘን በኋላ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም አሜን። ኦዚ ኢየሱስ ክርስቶስ ሥርዓት ያጣወሳ ሥርዓት ያጤዋት ያተኩልኝ ማይስራተ ነገሪታ እግዚአብሔር ይስጥልን። እግዚአብሔር አኖረኛል ቸርነት የከሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ፣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ነዝቻለሁ፣ ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም። አኑሮኛል ቸርነት ልክ የሌለው ደግነት፣ እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል።
እልል እልል አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኝ አመፀኛ መጥፎ ሆኜ በትከሻ ላይ ያኖርከኝ ሆነ የለም ዛሬ ያላለፈ የመከራው እሳት የፈተናው እሳት በአንተ የታለፈ አኖረኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን የሕይወት እስትንፋስ ዘራብን ሕያው እንድንሆን ይህን ያደረገ አምላካችን እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ከሲኦል እስራት ተፈተን ነፃ የወጣንበት መስቀሉን ለሰጠን አምላካችን እንዘምር በእውነት ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ዳግም እንዳንሞት በሞቱ ሞትን የረታልን የምንመካበት ትንሣኤን ሰላሙን ለሰጠን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ያላንተ ለኔ ማን ይሆናል ጌታ ሆይ ፍቅር ልቤን ነካኝ ሕግ ነበረ ያንተ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ያላንተ ለኔ ማን ይሆናል ጌታ
በሰገነት ያቆመና እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም ስራ አበራ በምስጋና በነጅት ላይ እንደገና ይህን አደረገ ሃሌሉያ እልል 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 ወጣቱ የእግዚአብሔር ልጆች እንኳን ደስ አላችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን እግዚአብሔር ወዶ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔ ያፈሳል ሁሌ ባፉ ከመላእክት ጋር አንተነናል የእግዚአብሔር ሥራ ደስቶናል ይህን ያደረገ ሃሌሉያ ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደረሳችሁ የያዕቆብ አምላክ ሞገስ ሆነላችሁ ቃሉ ቢጎድል የወይን ጠጁ ያስባል ጌታ የወዳቸው መናገሩና ከቤታችን አዲስ ጠጣ ጌታ ይዘን አቤኔዜር ነው መዝሙራችን እየመጣን ነው አምላካችን ፊታችን በራ በደስታ ውበት ሆነናል የኛ ጌታ ይህን አደረገ ሃሌሉያ እልል 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 ኮንበሳችሁ የእግዚአብሔር ልጆች እንኳን ደረሳችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነን የእግዚአብሔር ሥራ መስጦናል ይህን አደረገ ሃሌሉያ ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደረሳችሁ የያዕቆብ አምላክ ሞገስ ሆነላችሁ ስንቱን ተራራ አልፈነዋል በሰገነት ላይ አቆመናል እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም ስራ አበራ በምስጋና
እዚህ ካላችሁት ቤተሰቦቼ በላይ የምወዳቸው የጠሉኝን ነው ብያለሁ። ይህን ስል የእድገቴ መነሻ የመሻሻዬ መነሻ ይሆናሉ ናቸው። ለዚህ ነው የዛሬ ቀን ሁለት ደስታ ነው ለኔ። አንደኛው 80 ዓመት ደርሼ ቤተሰቦቼ፣ ወዳጆቼ፣ እህቶቼ፣ ጓደኞቼ በእውነት ከልጅነት አብሬ ያደኳቸው በሕፃንነት የሚያዩት የሜት እሷም አለች እዚህ እነ ጌታቸው ምን በእውነት አብረን ከሕፃንነት ያደግን የኔ እህት ኑሩልኝ። አሁንም አይለየን መድኃኔዓለም በሰላም እግዚአብሔር ያቆየን። እኔ የዛሬ ቀን መንገራችሁ ከልደቴ በላይ ደግሞ አሁን የተፈጸመ ያስደስተኛል። አባ ሕፃን ተጣልተን ነበር። ሁለታችንም በትኩስ ኃይል ሆነ መጥፎ ተመላልሰን። አባ ሕፃን የዋህ እንደሆኑ አውቃቸዋለሁ። አሁን አለማቃቸው ነው። አባ ሕፃን እውነትም ሕፃን ናቸው። ሕፃን ስለሆኑ ነው እዛ ውስጥ እኔ ልለፍልፍ ምእመን ነኝ፣ አሮጊት ነኝ፣ ማንም ችግር የለም። አባቴ ግን ያኔ እኔ እንዳንቺ አይደለም ዛሬ ቅር ይበልሽ ልጄ ብለው አባታቸው ወይ ደግሞ ቢተው ይኖሩ እኔም ጸጥ ነበር። ስለዚህ ዛሬ ግን የእርቅ ቀን በመሆኑ እዚህ ቦታ ስለመጡ አመሰግናለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በእውነት እኔ ከአሁን ደቂቃ ጀምሮ እየዞርኩ ያስቀየምኩት ካለ የበደልኩት ካለ ይቅርታ የምጠይቅበት፣ እርቅ የምፈልግበት፣ ሰላም የማገኝበት፣ ከእግዚአብሔር ይቅርታ የማገኝበት ዘመን እንጂ ከአሁን በኋላ የምንጫጫበት ዘመን አለ። እውነት ለመናገር እኔ እንደኔ ልሃይኛ እንደኔም ቂመኛ ሰው አልነበረም ድሮ። ግን ትልቅ አባት የኔ አባት ደጉ አባቴ ሩህሩህ አባቴ የይቅርታ አባቴ እዚህ ሰድቧቸውን አሳመኝ ይላሉ፣ እዚህ ተጣልተዋቸው ጥሩልኝ ይላሉ፣ ከፍቶት ይሆናል አትንኩት ይላሉ። በጥፊ የመታቻቸው አውቃለሁ። እኔ ቤተ ክርስቲያን ውስጥ አንድ ሴት እብድ መስላ ልትሳለም መስላ ቀርባ የመታቻቸው አውቃለሁ። ሊመቷት ሲሄዱ ሌሎች አትንኳት፣ የከፋት ነገር ይኖራል አምጡልኝ፣ የከፋትንን ያስተካክልላታል የሚሉ አባት ተክለ ሃይማኖት ላይ በዱላ ወርውሮ ቆባቸው ከራሳቸው እስኪወድቅ ድረስ እንትን ሲል ይዘው ሲመቱት አትምቱት፣ ጥሩት፣ ከፍቶት ይሆናል አምጡልኝ፣ አንድ ሰው እንዳይነካው የሚሉ የእርቅ አባት፣ የሰላም አባት፣ ሰላም የሚወዱ ያ ሁሉ እርጅብኝ አልፈራም መናገር ብያለሁ። የመጡበት አካባቢ በዛን ዘመን አሁንም እንዳለ ነው፣ ስድቡ ያስቀጥላል ስለነበረ ቅዱስ አባታችን ግን የፈለገ ይበሉ ልጆቼ ናቸው አትንኩብኝ ከማለት ውጭ በይቅርታ ሲምሩ፣ በይቅርታ ሲታረቁ፣ ይቅርታ ማድረግ እንዳለብኝ ያስተማሩኝ ብፁዕ ወቅዱስ አቡነ ጳውሎስ ናቸው። የተለዩ አባት ናቸው። አታውቋቸው፣ የማያውቃቸው እሳቸው እንትን የሚል እና እኔ በሳቸው ብዙ ስለተማርኩኝ ይቅርታ ቀላል ይቅርታም ለመጠየቅ ዝግጁ ነኝ። እኔ እንደሳቸው ግና የማቀፍ አልችልም። እሳቸው ይበዛል የእሳቸው ደግነት። ትንሽ ተገለማምጫ ያኩርፌ ምን ብዬ በኋላ እታረቃለሁ። ግን ከአሁን በኋላ ግን አባቴ የመከሩኝን ምክር ሁሉ ፍጻሜ ያውቃለሁ። እዚህ የቅዱስ አባታችን ልጆች መጥተዋል። በየጊዜው በየዓመቱ ከኔ ጋር ሆነን አብረን እኔ እባላለሁ እንጂ እኔ ስል ይገናል እንጂ ዋኖቹ እነሱ ናቸው። እነ ጥበበ ሥላሴ ያሉ እዚህ ሁሉም የቅዱስ አባታችን በተለይ ጥበበ ምንድን ነው ልቃኑ ሲደርስ ገና መደወል ይጀምራል። አመት ትዝ አለው መሰለኝ ትዝ እምለው የእሳቸው እንትን ሲደርስ ነው። ራሱ እየደከመ ይሄን ይደረግ እያለ ሁሉን ነገር የሚያደርገው ጥበበ ሥላሴ አባ። ከዛ ደግሞ ሌሎቹ ቤተሰቦች በሙሉ እዚህ የምታዩቸው ሁሉ ሆነው
አብረን እንጂ እኔ በግሌ አይደለም። እና ይህን ሰው ሊያውቀው ይገባል። እወዳቸዋለሁ፣ አከብራቸዋለሁ። የኔ ምንድን ነው እንዲህ አሁን ይህን የማየው አበባ እንዴት ነው የማደርሰው እዛ እያልኩ ነው የማስበው። አባታችን አበባ ይወዳሉ። ይህችን ቁጭ ማድረግ እፈልጋለሁ ወስጄ። በቀደምም እንዲሁ ሰው አምጥቶልኝ ያስቀመጥኩ ዞር በማግስቱ ነው ወዲያው ስንሄድ የለም ተሰርቷል፣ ወስደውታል። ግን እንግዲህ ምን ይደረግ ሊወስዱትም እዛው አስቀምጬ ቅር ሳይላችሁ ሁላችሁም የሰጣችሁኝ ደግሞ ቅር አይበላችሁ፣ የእሳቸው በረከት ይደርብን። ወስጄ አስቀምጣለሁ። ትስማማለህ አይደለም? እሺ። ተረፈ ሁላችሁም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት አገራችንን ሰላም ያርግልን። እንደ ድሮ ወደ ፈለግንበት ሀገር እየሄድን እየወጣን እንግባ። ይሄ ፈራን፣ ይሄ እንዲህ አለን የምንለው ነገር ይቁም። ይሄ ከሌ እኛ አሁን እንደው ይቅርታ አድርጉልኝ፣ እኔ መምህር አይደለሁም። አሁን ሰሞኑን በጣም አዝናለሁ። ለምን ተዋለሁ? ኢትዮጵያ ጋፍት ናት። የሚሰደበው ስድብ መቆም አለበት። ቤተ ክርስቲያን መሰዳደብ አያስፈልግም። እኛ ደግሞ ምእመናን አያገባንም። የአባቶች ፋንታ አባቶች እንደፈለጉ ያልኩ መሃና ይመርቁን ይባርኩልኛል። ስለዚህ በጸሎት ዋናው መንፈታው በጸሎት ስለሆነ እንጸልይ። ጸሎት እናድርግ። አለ ጸሎት መድኃኒት የላትም ይቻላል። እንጸልይ። እርስ በርሳችን አንጣላ። የሰላም አምላክ እግዚአብሔር ከኛ ጋር አይደል። እኔንም ደግሞ እንግዲህ ገና ነኝ አይደል? የሰማንያ ምንድን ናት? 80 እኮ ትንሽ ናት። እውነት ለመናገር ሰው ዕድሜ የበቃሁ ይመስለዋል። የጠገብኩ እኔ ገና ነኝ። ገና እሰራለሁ፣ ገና እሮጣለሁ እያምናለሁ። በእውነት እስካሁንም ስኖር ሁሉ እንትን ሆኖልኝ አይደለም። ህመሞች አሉ፣ ተችሎ ነው። ብዙ የተለያዩ ህመሞች አስተናግዳለሁ። ቀላል አይደለም። ከጠዋት እስከ ማታ መድኃኒት እውጣለሁ። እግዚአብሔር ይመስገን። የጳውሎስ አምላክ ነው የምለው። የጳውሎስ አምላክ የብፁዕ ቅዱስ አቡነ ጳውሎስ አምላክ አሁንም ከኔ ጋር ጠባቂ እሱ ነው። መርቀውኝ ነው የሞቱት። ሐሙስ ሊሞቱ ማክሰኞ 1 ሰዓት በላይ ነው የመረቁኝ። የእሳቸው ምርቃት እየበላሁ ነው፣ እየኖርኩ ነው። የእሳቸው ምርቃት ለሁላችንም አሁን ይድረስ። ሁላችንም የተመኘኑ ያሰቡ ሁሉ ይሳካል። አይጉደልባችሁ፣ አትጨነቁ። ምንም መከራ ከቤታችሁ ይጥፋ እና እግዚአብሔር ይስጥልኝ። አመሰግናለሁ። ደግሞ አኔስቴዚያ ወዲያው እኮ ነው የሚነቁለታል። ወዲያው ጭፈራ ይገባል። ወዲያው ሊቦክስ ምናምን ሁሉ አለ። በቃ የተለየ አይነት እያደረገ ልጆቹ ምንም እንዳይሰማቸው አድርጎ ሲያክማቸው ስላየው በእውነት ባካችሁ ፈልጉልኝ ይህን ሰው። እኔ ሄጄ ስጦታ ልሰጠው ፈልጉ፣ አላገኘሁትም። ዶፒዮ ባክሽን ይህን ሰውዬ ካገኘሽኝ አምጪልኝ። እኔ እንደው እጅ ልነሳው እፈልጋለሁ፣ ልመርቀው እፈልጋለሁ አልኳት። አላመንኩም። ቅድም ጠርታ ለምንድነው ተይኝ እያልኳት በግድ ይዛኝ ትሄዳለች። እሱ በጣም ነው ደስ ያለኝ። አሁንም ያከምከው አይደለም የዳሰስከው ይዳንልህ፣ የነካኸው ይዳንልህ። በአንተ እጅ የተነካ ሁሉ ይዳን። ከዚህ ውጭ ሌላ እንስማ። ክፉ አያሰማ። የኔ ጌታ አንተ ጉደኛ የሆንክ ሐኪም ነህ። ቀጥልበት። ለውጭ ልሂድ ምናምን ብለህ እንዳትሄድ አደራህን። እዚሁ እርዳት። ለእውነት ውጭ እየሄዳችሁ የምትጠፉት ፈተናው ትምህርቱም ገና ጣጣውን ብዙ ነው። እንደገና እዚህ የተከበርክ ነህ፣ ህዝቡ ያከብረሃል። ህፃናት ልጆች እያከበሩ ነው። ገና አጠገብ ሲሆኑ የሚሆኑት ሌላ ነው። ልጆቹ ራሳቸው ቦክስ እንቧቀስ ይሉታል። እዚህ ላይ እኮ የእንትኑ ተሰክቷል የልጆቹ። ከዛ አጫውቶ ምን አድርጎ ወስዶ አቅፎ እየሳማ አስተኝቶ ነው አኔስቴዥያ የሚደረግላቸው። እና እንዲህ አይነት ዶክተር አላየሁም። የዓለም መድኃኒት ይጠብቅ። የዘላለም አምላክ እግዚአብሔር የዳሰስከው ንክት ካረከው ይዳንልህ። ይሄ ነው የምለው። እግዚአብሔር ይመስገን። ቢሮ እመጣለሁ። ስልክህንም ትሰጠኛለህ። እሺ
በማይታመን ዋጋ ሳር ቤት ላይ በካሬ 71,000 ብር ጀምሮ በከተማችን ዋና ዋና ቦታዎች ማለት በዲፕሎማቶች መንደር በሆነችው ሳር ቤት እንዲሁም በ4 ኪሎ ቅርብ ርቀት ላይ የምትገኘው አዋሬ ለመኖሪያ ቤት ቢሉ ለኢንቨስትመንት ተመራጭ የሆኑ ቅንጡና ዘመናዊ የመኖሪያ ቤቶችን ይዘንልዎት መጥተናል። ከባለ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ35% እውነተኛ ቅናሽ ጋር ይዘን መጥተናል። ባለ 2 መኝታ 8,900,000 ብር የነበረው በ5,791,000 ብር ብቻ፣ ባለ 3 መኝታ 15 ሚሊዮን ብር የነበረውን በ9,900,000 ብር ጠቅላላ ክፍያ አሊያ 100% ለሚከፍሉ 35% እውነተኛ ቅናሽ አድርገን እየጠበቅኖት እንገኛለን። ታዲያ ምን ይጠብቃሉ? ፈጥነው የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909 98 6698 ላይ በመደወል የቢሮ እንዲሁም የሳይት ቀጠሮ መያዝ ይችላል። ቴምር ፕሮፐርቲ። ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን ዕውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5,000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ 1ኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። በመጀመሪያ ከየት እንደምጀምረው አላውቅም። ሁላችሁንም ከምንም በላይ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናቶቼ፣ አባቶቼ ሁላችሁንም በንግግር የሚያስቀየምኳቸው ዝቅ ብዬ ይቅርታ እንድታረጉልኝ እጠይቃችኋለሁ። ይቅር በሉኝ። ለዚህ ደግሞ ትልቅ ስራ የሰሩትን እነ ዶፒዮን ከሀገረ ስዑዲን የመጣ በተለይ እስቲ ወደዚህ ጠጋበል ይሄ ልጅ በእውነት እኔ እንዲህ አይነት ሰው አላየሁም። እስከ ሌሊቱ 8 ሰዓት ድረስ ቁጭ ብሎ ይሄን ስራ የሰራ ከዶፒዮ ጋር እሱ ነው። አንድ ጊዜ አመስግኑልኝ። በእውነት ትልቅ ሰው ነው። የሚኖረው ሀገረ ስዑዲን ነው። ለዚህ ብሎ ነው ትኬት አስረዝሞ አሁን ነገ ማታ ይበራል። እግዚአብሔር ዘመኑን፣ ህይወቱን፣ ጊዜውን፣ መንገዱን ሁሉ ይባርክለት። በዚህ ተጨማሪ ደግሞ ብፁዕ አቡነ ዲዮስቆሮስ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትላንትና እውነት የሲኖዶስ ዋና ጸሐፊ ሆነው የተመረጡትን እሳቸውን ባሉበት ቦታ አሁን ሊመጡ ነበረ፣ ሌላ ስብሰባ ይዘው ነውና በረከታቸው ይድረሰን። ይህን ስራ የሰሩት ያስታረቁን ብፁዕ አባታችን አቡነ ዲዮስቆሮስ ናቸው። እሳቸውንም አመስግኑልኝ። እንግዲህ እንደተባለው እኔ ስለ ሁሉ ነገር እግዚአብሔር ይመስገን። ያው ጂጂ ነው ማለት ያው እናቴ ናት ያሳደገችኝ ናት። እንግዲህ ስህተት ይኖራል ከሰው ልጅ። ማንም አስበው በጎ ነገር ሊሰራ ነው እንጂ መጥፎ ነገር ሊሰራ አይገባም። አንዳንድ ጊዜ ያው ያድጣል አይደል? ግን ወደ ላይ ማዳጡ ነው ትንሽ። በእድሜ እናቴ ለኔ ወደ ላይ ናቸው፣ አያቴም ይሆናሉ። በ80 ዓመት ቀላል አይደለም። ግን ያው አንዳንድ ጊዜም ሰዎች ግራና ቀኝ ያሉት እሳት የሚያቀብሉ እንጂ ውሃ የሚያቀብሉ የሉምና ለወደፊቱም ያው የተጣላ ሰው ሁሉ ተጣልቶ አይቀርም፣ መታረቁ አይቀርምና እናታችንም ያው በዚህ በተሰበሰበው ሰው ፊት በድጋሜ ትላንትም ይቅርታ ተባብለናል፣ ተሳስመናል። አሁንም በር ላይ ተሳስመናል። አሁንም በድጋሜ በህዝብ ፊት እንግዲህ ይቅርታ ብያለሁ። ኑርልኝ፣ እድሜ ይስጥልን።
እንደኔ እንግዲህ 10 ብቻ አይደለም 20 ጨምሮ 100 ሞልተው ከዛም በላይ ባርከውን ይለፉ ነው የምለው። እግዚአብሔር ይስጥልኝ። ስለ ሁላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይቅርታዬን ተቀብላችኋል ሁላችሁ እናንተ ነው። እወዳችኋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይጠብቅልኝ። በጣም ለሁላችሁንም። ይሄ ግሩፕ እንግዲህ ይታወቃል። ከዚህ ግሩፕ ራሱ መለየቱ ራሱ አንድ ሌላ ችግር ነው። ምንም ቢሆን ያው ውስጥ እኮ አንድ ቀደም አብሮ የበላ ሰው ይጨነቃል። እንኳን ይሄን ያህል አብሮ ብዙ ጊዜ ያሳለፈ አይደለምና ምናልባት ይሄ ግጭት እንግዲህ ልዩ ፍቅር ሊያመጣ ሊሆን ይችላል። ትላንትናም ተጋይተናል፣ ታርቀናል። ሁለተኛ ሲደግም ነው ትንሽ የተጨነኩት። ከዚህ በኋላ እሳቸውም እንዳሉት እኔም ከዚህ በኋላ ቃላት አይደለም ቢገርፉኝም ዝቅ ብዬ ነው መገረፈው ብዬ አስባለሁ። እግዚአብሔር ይስጥልኝ። እዚህ መሃል ደግሞ አንድ ሰው አለ በልቤ የተቀየምኩት። ትፈቅዱልኛላችሁ አይደል? እያየው ስለሆነ ቀለመወርቅ አንድ ጊዜ ወደዚህ ናልኝ ላስቸግር። መምህር ቀለመወርቅ ከልብ መሻር ያስፈልጋል አይደል? ያው እሱ ፊትም ይቅርታ ልበል ብዬ ነው። በሱም ውስጤ የሻከረ ነገር ስላለ ቀለመወርቅ ይባላል። የቤተ ክርስቲያናችን ልጅ ነው። በሕግም በቤተ ክርስቲያኑም ሰፊ ስራ የሚሰራ ልጅ ነው። ያው በእናንተ ቤት ከእሱ ጋርም ታርቀናል። እወድሃለሁ፣ አከብርሃለሁ። እግዚአብሔር ይስጥልኝ። ለእጅጋየሁ ብዬ ነው የመጣሁት። ሁለተኛውን እዚህ ስላገኘው ከዚህ በኋላ ንጹሕ ልብ ይዤ መግባት አለብኝ ብዬ ነውና ስላደረጋችሁልኝ ሁሉ ክብር ይስጥልኝ። አባቶች መርቀዋል። እግዚአብሔር ይስጥልኝ። እንግዲህ ምን ተማራችሁ? የእጅግ በዓል ይቅር መባባል ነው። እንግዲህ ሄዳችሁ ከዚህ ይቅርታ ነው። ከዚህ ከሄዳችሁ በኋላ ይቅርታ ነው ከእናንተ የምንጠብቀው። እግዚአብሔር የተመሰገነ ይሁን። ይህ ልደት ብቻ አይደለም፣ እርቅ ጭምር ነው፣ ፍቅር ጭምር ነው። እግዚአብሔር የተመሰገነ ይሁን። ሰይጣን ይፈር፣ ሰይጣን ይፈር በሉ እንጂ ሰይጣን ይፈር፣ እግዚአብሔር ይክበር። ስለዚህ ሰይጣን ያፈረበት እግዚአብሔር የከበረበት ዕለት ነው። ስለዚህ እግዚአብሔር የተመሰገነ ይሁን። አባታችንን ቡራኬ ተቀበሉ። ሰው ለሰው ያው እግር ለእግር የሚጋጫል። እናትና ልጅ ናቸው። በክህነት አባት ናቸው አባት፣ በእድሜ ደግሞ የእጅግ እናት ናቸው።
Só,